ታሪኩ የሚጀምረው ሜሪ የተባለችን የሀብታም ልጅ እያሳየን ነው። የሜሪ ቤተሰቦች በጣም የተከበሩ ሀብታሞች ስለሆኑ የቤቱ ልጆች የሚገናኙት ጊዜም የሚያሳልፉት ከሀብታም ልጆች ጋር ነው። ይሁንና ሜሪ ገና በ18 ዓመቷ ከአንድ ድሃ ጋር በፍቅር የወደቀች ሲሆን ከፍቅርም አልፋ ከዚህ ወንድ ልጅ አርግዛለች። ይህንን የሰማው የሜሪ አባትም በውርደቱ በጣም እየተናደደ ለሜሪ ልጁ እንድታስወርድ አሊያም እቤቱን ለቃ እንድትወጣ ይነግራታል። ሁለት አደገኛ ምርጫ የቀረበላት ሜሪም ልጁን ከማስወረድ ይልቅ ልጁን ለመውለድና የደሃ ኑሮ ለመኖር ወስናለች። ምንም እንኳን ልጁን እንደወለደችው አባትየው በህይወት ቢያልፍም ሜሪ ግን በአንድ ቢሮ ውስጥ ጸሐፊ ሆና እየሰራች ልጇን እያሳደገች ነው። በእያንዳንዱ ቀንም ለልጇ ቤኬት ወይም ቤክ ከሀብታም ቤተሰቦቿ ቤት ተባራ እንደወጣች ባትባረር ኑሮ 19 ቢሊዮን ዶላር የሷ እንደነበር ተናግረዋለች። ሜሪም ልጇ የዛን የሀብታም ቤት ውርስ እንዲያገኝ ስትል እያንዳንዱ የቀን ውሎዎቹን እንደ ሀብታም ልጅ እንዲውለው የምታደርገው። እንደ ሀብታም ልጅ ፒያኖ ይማራል፣ ከሀብታም ልጆች ጋር የመዝናኛ ቦታዎች ያሳልፋል። ይህ በእንዲህ እንዳለ ቤክ ቀስት የሚለማመድበት ቦታ ላይ ጁሊያ ከተባለች የሀብታም ልጅ ጋር በፍቅር ወድቋል። ምንም እንኳን ጁሊያ ከሷ አንጻር ቤክ ድሃ ቢሆንም ወደፊት ግን የሚወርሰው ሀብት ስላለው ከሷ ጋር ጓደኝነት ጀምረዋል። ይህ በእንዲህ እንዳለ የቤክ እናት ሜሪ በዚህ ኑሮ በምትለፋ ሰዓት ለራሷና ለሰውነቷ ምንም እንክብካቤ ስላላደረገች በሚያሳዝን ሁኔታ ታማ ሆስፒታል ተኝታለች። ሜሪም ከዚህ ሆስፒታል በህይወት እንደማትወጣ ስለገባት ለልጇ ቤክ ከዛ ቤተሰብ የሚገኘውን ሀብት እንዴትም ብሎ እንዲወርስ ለሷ ደግሞ እንደ መጨረሻ ምኞት መቃብሯን የቤተሰቦቿ የተከበረ የመቃብር ቦታ ላይ እንዲያደርግ ለልጇ ቤክ ነግረዋለች። በሚያሳዝን ሁኔታ ግን ከቤተሰቦቿ ምንም ምላሽ ሊገኝ ስላልቻለ ሜሪ ከዛ የሀብታም ቤተሰብ ብትወጣም እንደ ማንኛውም ተራ ሰው በተራ መቃብር ላይ ተቀብራለች። የእናቱን ሞት ተከትሎ ቤክም ወደ ወላጆቹ ቤት በሚመጣ ሰዓት ማንም ሰው እሱን ለመቀበል ፈቃደኛ አልሆነም። ታሪኩም ይህንን ተከትሎ በርካታ ጊዜያቶችን ወደፊት ይሻገራል። ቤክ የሚወዳትን የሀብታሟን ልጅ ጁሊያን ካያት በርካታ ጊዜያቶች አልፈዋል። ለዚህ ደግሞ ምክንያቱ ድሃ መሆኑና ተቀጥሮ መስራቱ ነው። እንደ አጋጣሚም ከረጅም ጊዜ በኋላ በሚሰራበት ቦታ ላይ ከጁሊያ ጋር የተገናኘ ሲሆን ጁሊያም የቃል ኪዳን ቀለበቷን አሳይታው ምንም እንኳን ቀለበት ብታስርም እሱ ግን ሀብቱን የሚወርስ ከሆነ አብረው እንደሚሆኑ ቃል ገብታለታለች። ትዕይንቱ ሲቀየር ቤክ የእናቱ ማስታወሻ የሆነ ጸጉሯን እያየ ከመሞቷ በፊት ከዛ ቤተሰብ የሚገባህን እንድትወስድ ብላ ቃል ስላስገባቸው ያንን ቃሏን ለመፈጸም ሲል የቤተሰብ አባላቱን አንድ በአንድ ሊፈጃቸው ወስኗል። ከአስተያየቶቻችሁ የተረዳሁት በጣም እንደምትወዱኝ እኔም እንደምወዳችሁ ነው። ታዲያ ከተዋደድን ለምንድን ነው ላይክ እና ሰብስክራይብ ማታረጉት? የምትችሉ ሰዎች ደግሞ ጆይን በማለት የቻናላችን ሜምበር ሆናችሁ ለእናንተ በጣም ትንሽ በሚመስል ነገር እኔንም ቻናሉንም በደንብ ማገዝ ትችላላችሁ። መልካም ቆይታ። የመጀመሪያ እይታው ቴይለር የተባለው የአጎቱ ልጅ ላይ ነው። ቴይለር ገንዘቡን ያለልክ የሚያባክን በየዕለቱ ከጭፈራ ቤት የማይጠፋ ግልፍተኛ ልጅ ነው። ምንም እንኳን ቤክ በቴይለር ግልፍተኝነት ተናዶ እንዳሰበው ሊገለው ቢመጣም የአጎቱ ልጅ ስለሆነ ሐሳቡን ቀይሮ ወደ ስራው ይመለሳል። በሚያሳዝን ሁኔታ ግን በዛን ዕለት ከስራው በመባረሩ ምክንያት ቤክ እንደ አዲስ ሐሳቡን ቀይሮ ቴይለርን ለመግደል መጥቷል። በጊዜው ገንዘቡን የሚጥልበት ያጣው ቴይለር በሄሊኮፕተር ገንዘቡን በመበተን እንደለመደው ዙሪያውን ከሚያጫርሱት ሰዎች ጋር እየተዝናና ነበረ። ቤክም ከተጋባዦቹ መካከል እንደ አንዱ መስሎ ወደ ውስጥ በመግባት ወደ ባህር ውስጥ ሰምጦ እንዲገባና እንዲሞት አድርጎታል። የሚገርመው ቤክ የቤተሰቡን አባላቶች ከገደላቸው በኋላ የቀብር ስነ ስርዓቱ ላይ አይቀርም። በአሁኑም የቴይለርን ቀብር በሚመጣ ሰዓት
የታይለር ወላጅ አባት ከሆነው ማለትም ከሱ አጎት ከዋረን ጋር ተገናኝቷል። በጊዜው ቤክ ለዋረን የሜሪ ልጅ እንደሆነ በሚነግረው ሰዓት ከዛ ቤተሰብ የወጣ የማይመስለው ዋረን ደስ በሚል ትህትና ቤክን ተቀብሎታል። ምንም እንኳን እናቱ ያኔ በሐሳቧ ጸንታ በምትሄድ ሰዓት ሜሪን ምንም ባያደርግላትም አሁን ግን ልጇን ለመካስ በሚመስል ሁኔታ ዋረን ስራ የሌለው ቤክንም እሱ ጋር እንዲሰራ አድርጎታል። ይህ በእንዲህ እንዳለ ቤክ ትኩረቱ የቤተሰቡን አባላቶች ቁጥር መቀነስ ላይ አድርጓል። ቀጣዩን ኢላማውን ያደረገውም ኖህ የተባለው የቤተሰቡ አባል ላይ ሲሆን ኖህ ስለ አርት ምንም የማያውቅ ምስኪን አርቲስት ነው። ቤክም ይህንን እንደ ጥሩ አጋጣሚ በመጠቀም የአንደኛው የኖህ ፕሮግራም ላይ በመገኘት ልክ እንደ አድናቂው መስሎ ኖህንና ድብቁ ፍቅረኛው ሩትን ተዋውቋታል። ሩትም የዛን ቀን ከተዋወቁ በኋላ በሚቀጥለው ሐሙስ ለእራት ግብዣ ወደ እነሱ እንዲመጣ ቤክን ጋብዘዋለች። ይህንን ተከትሎ በሐሙስ ዕለት ቤክ ወደ ቤታቸው ለእራት ግብዣው መጥቷል። ይህንንም አጋጣሚ የግድ መጠቀም ስላለበት ልክ ሽንት ቤት እንደሚጠቀም ሰው በማስመሰል ኖህ ስራ የሚሰራበት ቦታ ላይ ከባድ የሆነ ፈንጂ አጥምዶበታል። በጊዜው ቤክ ገብቶ ስለቆየ ኖህ እሱን ተከትሎት ወደ ውስጥ መጥቷል። ቤክም ፎቶ እያየ እንደነበርና እዚህኛው ላይ ሊፈርምለት እንደሚፈልግ በመናገር ኖህን እንዳይጠረጥሩ አድርጎታል። ቀጥሎም የፈረመበትን ፎቶ የቆሻሻ መጣያ ውስጥ በመጣል አይኗን የጣለችበትን ሩትም ከቤት አስኮብልሎ አስፋልት ዳር ከሳማት በኋላ ወደ ቤቱ ሄዷል። ይህ በሚሆን ሰዓት የተደገሰለትን ያላወቀው ኖህ ደግሞ ወደ ስራው ቦታ ገብቶ አምፖሉን በሚያበራ ሰዓት በሚያሳዝን ሁኔታ በፍንዳታው ምክንያት ህይወቱ አልፏል። ይህንን ተከትሎ የኤፍቢአይ ኤጀንቶች ወደ ቤክ ጋር መጥተዋል። ከአንድ ቤተሰብ ውስጥ በተከታታይ 2 እና ከዛ በላይ ሰዎች ሲሞቱ የኤፍቢአይ አካላቶች የራሳቸው የሚወስዱት ምርመራ አላቸው። በዚህም መሰረት ቤክ ላይ የተወሰኑ ምርመራዎችን ካደረጉ በኋላ በሱ ላይ ምንም ስላላገኙበት በነፃ ለቀውታል። በሌላ በኩል መልካም የሆነው ዋረን የእህቱ ልጅ ቤክ ጥሩ እንቅስቃሴ እያሳየ ስለሆነ ለስኬቱ ከሰዎች ጋር ቢሮ ውስጥ አክብሮ ከነሱም የተሻለ ቢሮ ለብቻው ሰርቶ ሰጥቶታል። ምንም እንኳን ቤክ በአጎቱ ጥሩ እንክብካቤ የተደረገለት የሚገኝ ቢሆንም የግዴታ የእናቱን ፍላጎት ማሟላት ስላለበት ግን ቀጣዩ ተገዳይ ወደ ሆነው ወደ ስቲቨን ፊቱን አዙሯል። ስቲቨን ማለት ራሱን በፓስተር ጭንብል ውስጥ የደበቀ ኃይለኛ ወንጀለኛ ነው። በሰዎች ፊት እንደ ኃይለኛ ሰባኪ ቢያስመስልም ከጀርባ ግን በርካታ የወንጀል ስራዎችን ይሰራል። በዚህም ምክንያት በርካታ ጠላቶች ያሉት ሲሆን አንድ ቀንም በድንገት ጋዜጠኛ ነኝ ብሎ ወደ ቢሮ የመጣው ቤክንም ተጠራጥሮ ቁጭ አርጎ እየመረመረው ይገኛል። በጊዜው ስቲቨን የመሰለው ቤክ ከጠላቶቹ መካከል አንደኛው እንደሆነ ነው። ይሁንና ቤክ ጋዜጠኛ እንደሆነ በመናገር ስቲቨንን እንዲረጋጋ ካደረገው በኋላ ቀደም ሲል የመረዘበትን መጠጡን እንዲጠጣ በማድረግ ይህንንም ሰውዬ በተሳካ ሁኔታ ገሉታል። ይህ በእንዲህ እንዳለ የአጎቱ ልጅ ፍቅረኛ የነበረችው ሩትም በአሁኑ ሰዓት ከቤክ ጋር በይፋ መገናኘት ጀምራለች። የዛን ቀን ምሽት በድብቅ ከተሳሳሙ በኋላ ልቧ ለቤክ እንደሚያደላ ገብቷታል። ምንም እንኳን ቤክ እንዲህ ባለ ሁኔታ የፍቅር ግንኙነቱን እያስኬደ ቢሆንም የቤተሰብ አባላቱን የመፍጀት ዓላማውን ችላ አላለውም። አሁን ላይ ቀጣይ ኢላማ የሆነችው ካሳንድራ ነች። ካሳንድራ ማለት በሚዲያ ላይ ልክ እንደ መልአክ የምትታይ ህፃናትን ከተለያየ ሀገር እያመጣች እንደምታሳድግ የምትናገር መልካም የምትመስል ሰው ነች። በሚዲያ ላይ ይህንን ብትመስልም በምድር ላይ ያለው እውነታ ግን በተቃራኒው ሲሆን ለልጆቹ ምንም ቦታ አትሰጣቸውም። ከሷ ቀደም ያሉት ወራሾችም በብዛት ስለተገደሉ አሁን ላይ ራሴን መጠበቅ አለብኝ በማለት ካሳንድራ ቤቷን በበርካታ ካሜራዎች እየጠበቀች ይገኛል። እሷ ያላወቀችው ነገር ግን ቤክ ማሳጅ ቤት በምትሄድበት ቀን ጠብቆ እዛ እንደሚያጠቃት ነው። ሌላኛውና ቀጣዩ ኢላማው ደግሞ አርተር ይባላል። ይሄ
ለሰራተኞቹ የጤና ኢንሹራንስ እንኳን የማይሰጣቸው ሰውዬ በራስ ወዳድነት በርካታ ገንዘቦችን በግፍ የሚሰበስብ ሲሆን ቤክም ይህንን የግፍ ጊዜውን በቃ ሊለው ከሰራተኞቹ መሃል ተመሳስሎ በመግባት ከበረራ በፊት የሚጠጣውን ነገር ሰጥቶታል። ማካርተርም በጠጣው ቡና ውስጥ በነበረ መድኃኒት አማካኝነት አየር ላይ ሳለ እንቅልፍ ወስዶት ፕሌኑ ተከስክሶ እሱም በሚገባ ተገሏል። ቤክ እነዚህን ግድያዎች በተለያየ ወራቶች እየጠበቀ ካደረገ በኋላ በመጨረሻም የቀረው ብቸኛ ወራሽ ዋረን ሆኗል። ዋረን ደግሞ ለሱ መልካም ሰው ነው። እናም አሁን ላይ እሱን ላለመግደል ይልቁንም ከሩት ጋር ህይወት ለመጀመር ወስኖ እሷን አብረው እንድትኖር ጠይቋታል። በዚህ መሃልም የኤፍቢአይ ወኪሎች ለምርመራ እንፈልጋለን በማለት ወደ እሱ ጋር መጥተዋል። በጊዜው የኤፍቢአይ አባላቶች ስቲቨን በተገደለ ቀን ቤክን የት እንደነበር እየጠየቁት ነው። የዚህን ጊዜም ቤክ ከውጪ ምግብ እየገዛ እንደነበር በካሜራ አስደግፎ በማሳየት ፖሊሶቹን ምንም አይነት የመጠራጠሪያ መንገድ እንዳይቀራቸው እንኳን አድርጓል። ከጊዜያቶች በኋላ ቤክ ምንም እንኳን አጎቱ ዋረንን ላለመግደል ቢወስንም በሚያሳዝን ሁኔታ ግን ዋረን በልብ ድካም ምክንያት ህይወቱ አልፏል። እናም ይህንን ሁሉ ጦርነት ያስነሳው የዚህ ሁሉ ሀብት ባለቤትና ዋና አካል የሆነው የቤክ አያት ቀርቷል። በጊዜውም አያትየው ለቤክ ቤት እንዲመጣ በደብዳቤ ጠይቆታል። በተመሳሳይ ሰዓት ጁሊያ ደግሞ እነዚህን ግድያዎች ሲፈጽም ተከታትላ ያነሳችውን ፎቶዎች ለቤክ ይዛ መታ ያሳየችው ሲሆን ችግር ውስጥ ለሚገኘው ባለቤቷ $300,000 የሚሰጠው ከሆነ ግን ምንም እንደማትናገር ቃል ገብታለች። በዚህ መሰረት ቤክ ችግሩን ለመፍታት ሲል $300,000ን ለጁሊያ ባለቤት ሰጥቶታል። በጊዜው ሰካራም የሆነው የጁሊያ ባለቤት ከቤክ ጋር ለመደባደብ ሞክሮ የነበረ ቢሆንም ቤክ ግን ሰካራሙን በመሬት ላይ ለመዘረር ብዙም አልተቸገረም። ወዲያውኑም አያቱ ጋር በመኪና መጥቷል። በጊዜውም አያትየው ትንሽ ሰላምታ ከሰጠው በኋላ አንድ መሳሪያ በማውጣት ለቤክ ብቸኛው ወራሽ ትሆን ዘንድ ግደለኝ ሲል መሳሪያውን ሰጥቶታል። ይሁንና ቤክ ይህንን ለማድረግ አልቻለም። ሰውየው በተፈጥሮ መሞቱ ስለማይቀር መሳሪያውን ሰጥቶት ከቤቱ ለመውጣት በሚሞክር ሰዓት ሁሉም በሮችና መስኮቶች መቆለፋቸውን ይመለከታል። ታዲያ በጊዜው ደግሞ አያትየው የገዛ የልጅ ልጁ ቤክን ለመግደል በየክፍሉ እሱን ማሳደድ ጀምሯል። ቤክም ሰውየው በጥይት ከመታው በኋላ ራሱን ካልታደገ እንደሚገለው እርግጠኛ ስለሆነ ወዲያውኑ በቀስት አንድ ልቡ ላይ አንድ ደግሞ አንገቱ ላይ በመውጋት አያቱን ገሎታል። ከዛም ፖሊሶች በቦታው ላይ በሚመጡ ሰዓት እያንዳንዱ ያደረገው ነገር ራስ የመከላከል ሙከራ እንደሆነ ማሳምኗቸዋል። ከጊዜያቶች በኋላ የሰውየውን መሞት ተከትሎ ብቸኛ ወራሽ የሆነው ቤክ በታላላቅ ባለሀብት ሰዎች ተከቦ እንኳን ደህና መጣህ አቀባበል አይነት ፕሮግራም ተዘጋጅቶለታል። በጊዜው ደግሞ የኤፍቢአይ ወኪሎች ወደ ቦታው ላይ በመምጣት ቤክን ይዘውት የሄዱ ሲሆን ቤክንም ቼክ ከጻፈለት በኋላ ደብድቦት የሄደውን የጁሊያን ባለቤት ገለኸዋል የሚል ክስ ተከፍቶበታል። እናም ቤክ ባልገደለውና ቼክ ሊጽፍ ሲል ወደ ቢሮው በገባው በጁሊያ ባለቤት ሞት ምክንያት እዛው ቦታ ላይ አሻራው ስለተገኘ የሞት ፍርድ ተፈርዶበታል። ከዚህ ልታስወጣው የምትችለው ብቸኛው ሰው ጁሊያን ከዚህ እንድታስወጣው ጠይቋታል። ጁሊያን ቢሆን በሐሳቡ ተስማምታ ያለውን ንብረት በሙሉ በስሟ እንዲያዞር ያደረገችው ሲሆን ከመገደሉ በፊትም እንደምታስፈታው ቃል ገብታለታለች። እንግዲህ እስካሁን የሰማናቸውን ታሪኮች ቤክ የሞት ፍርዱ ከመፈጸሙ በፊት ንስሐ እንዲገባና እንዲያጽናኑ ለተላኩለት ቄስ እየነገራቸው የነበረውን ነው። በጊዜው ቄሱ ከመጠን በላይ ዘና እያለ ስለነበር ግራ ተጋብተው ነበረ። ቤክም የማይደናገጠው በቅርብ ጊዜያት ውስጥ ጁሊያ መታ ስለምታድነውና ነፃ እንደሚሆን ለቄሱ ቢነግራቸውም ጁሊያ ሳትመጣ ግን የሞት ፍርዱ የሚፈጸምበት ጊዜ ጥቂት ደቂቃዎች ብቻ ቀርተውታል። ቄሱም ጁሊያ እንደማትመጣ አውቀው የመጨረሻ የሚያጽናናውን ቃል ከመጽሐፍ ቅዱስ ማንበብ በሚጀምሩ ሰዓት አንድ ጥበቃ መጥቶ
ቤክን ነፃ እንደሆነ ይነግረዋል። ቤክ በመጨረሻም ከእስር የወጣ ሲሆን ከጁሊያ ጋር ግንኙነት እንዳላቸው ያወቀችው ሩትም የእናቱን ጸጉር ሰጥተው ከቦታው ላይ ለቃ ሄደች ሲሆን በታሪኩ መጨረሻ ላይ ጁሊያ እና ቤክ ደግሞ አንድ ላይ ለቀው ለመኖር ሲሄዱ እንመለከታለን። ምንም እንኳን ከዚህ ታሪክ ጀርባ ያለውን ውስብስብ ወንጀል ይሄ ቄስ በሙሉ ታሪኩን ቢያቅም ቄስ ሲሆን የሰዎችን ወንጀል ለመጠበቅ ሚስጥራቸውንም አሳልፎ ላለመስጠት ቃል ኪዳን ስላለበት ግን ሁሉንም ነገር እያወቀ እንዳላወቀ ደብቆ መያዝ ይጠበቅበታል።